ከኔ ጋር እየበላ ከኔ ጋር እየጠጣ ከኔ ጋር እየኖረ ሁሉ ጊዜ ከኔ ጋር በየርኩበት እየሄደ ገጠር ልሂድ፣ አዲስ አበባ ውስጥ ልኑር፣ ከቤት ልውጣ፣ ወደ ቤት ልግባ፣ ቤተክርስቲያን ልሂድ፣ ሁሉ ጊዜ ከኔ ጋር እየሄደ ሁሉ ጊዜ የሚነዘኝ የሚጨቀጭቀኝ የጠላሁት እሱ ግን ሁሉ ጊዜ በቃ ሊጥለኝ የደረሰ አገልግሎት እንዲተው ያደረገኝ ያለውን ችግር ልንገራችሁና አድኑ። ከአገልግሎት መስመር ሊያወጣኝ ነው። አትርፉኝ። በጣም ተቸገርኩ። አይምሮዬ ውስጥ እየተመላለሰ በዚህ እየተዋጋ ማለት ነው። ምን እንዳደረኩ ሊገባኝ አልቻለም። ወደ ኦርቶዶክስ ቤተክርስቲያን ከመጣሁ ጊዜ ጀምሮ እኔ አምኜ የሚቀበላቸው ሁሉ ኦርቶዶክስ ሃይማኖት የምትከተላቸው መንገድ ሙሉ በሙሉ እቀበላለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ። በቅዱሳን በጻድቃን አማላጅነት በቅዱሳን መላእክት ተራዳኢነትና ምልጃ አምናለሁ። በጸበሉ በእምነቱ በሁሉ ነገሩ በዶግማ በቀኖና በትውፊቷ ሁሉ አምናለሁ። አገልጋይዋ ነኝ። ደግሞ ግን ከኔ ጋር እየተጓዘ የሚነዘንዘኝ ነገር አለ። አታገልግል፣ ድካም ከንቱ ነው፣ ለምን ትለፋለህ? በዚህ ትውልድ አሁን ትጸድቃለህ? አገልግሎቴ ሰማያዊ እንደሆነ በእርግጠኝነት አምናለሁ። 4 ነጥብ። ሰማያዊ አገልግሎት ነው፣ የሚያጸድቅ አገልግሎት ነው፣ ሰዎችን የሚያድን አገልግሎት ነው። ነገር ግን አቁም አገልግሎት ለምን ታገለግላለህ የሚል ውስጥ የሚዋጋኝ ትልቅ ነገር አለ። ያ ምንድነው? በእናንተ ውስጥ አለ። አገልጋዮች ወንድሞቼና እህቶቼ፣ አባቶቼ፣ ሊቃውንተ ቤተክርስቲያን ምን እየሆንኩ ነው? እስቲ ንገሩኝ ባካችሁ። ተቸግሬያለሁ በእውነት በጣም። በቤተክርስቲያን ውስጥ በማያቸው አንዳንድ ፈተናዎች ውስጤ በርግጥ እንደበፊቱ አይደለም፣ ሻክሯል። በብዙ መንገዶች በማያቸው ችግሮች፣ እሱን ለመግለጽ ግን አይደለም። ምክንያቱም የትም ቦታ ችግር ስለማይጠፋ በሚሰራበት ቦታ ሁሉ ችግር አይጠፋም፣ የትኛውም ቦታ ማለት ነው። ስለዚህ እኔ ደግሞ እያገለገልኩኝ በውስጥ የሚዋጋኝንና እያስቸገረኝ ያለውን ቤተክርስቲያን ጭምር አትሂድ እኮ ነው የሚለኝ። አትሂድ ቤተክርስቲያን። እኔ ጸበል እጠጣለሁ፣ ጸበል እጠመቃለሁ፣ በየገዳሙ ይሄዳለሁ። ማድርገው ቤተክርስቲያን በቃ ቤተክርስቲያን ህይወቴ እንደሆነች አምናለሁ በዚህ ምድር ላይ ማለት ነው። ነገር ግን ውስጤ ቁጭ ብሎ ለምን ቤተክርስቲያን ትሄዳለህ? ለምን ትዘምራለህ? ምን ይሰራልሃል? አይነት ነገር ውስጤ በጣም ነው የሚረብሸኝ። ምናልባት እናንተ ጋር ይሄ ነገር አለ? እስቲ በኮሜንት ጻፉልኝ። ችግሩስ ምንድነው ትላላችሁ? እስቲ ባካችሁን አገልግሎቴን ታደጉልኝ። በአገልግሎት መስመር ውስጥ ያለኝን አመለካከት እስቲ ባካችሁ እናንተ ይሄንን አድርግ በሉኝና ያንን መስመር ደግሞ ተከትዬ ልመልከት ባካችሁ። ለምን ፈተና መቋቋም አቅቶኝ ሊሆን ይችላል። ምናልባት ደካማ ሊሆን ይችላል። በጣም ደካማ ሊሆን ይችላል። ኃጢአተኛ በደለኛም ሊሆን ይችላል። ለአገልግሎት አይደለም ክርስቲያን ተብዬ ልጠራ ማልገባ ሊሆን ይችላል። ነገር ግን ምንድነው እየተዋጋኝ ያለው? ከእግዚአብሔር እንዲርቅ የሚፈልግ ማን ነው? እሱ ከጀርባዬ ያለው ማን ነው? እኔ ራሴን እየጠየቅኩ ነው። ብዙ ጊዜ ጠይቃለሁ። ከመጠየቅም ይልቅ ግን እኔ ራሴን ጠይቄ ራሴን ከመታደግ ይልቅ ግን የሚገፋኝ ያስቸገረኝ እየገፋኝ ስላስቸገረኝ ይህንን ጥያቄ ወደ እናንተ ይዤ መጥቻለሁ። ይህ ጥያቄ ስህተት ነው ካላችሁ በእግዚአብሔር ስም ይቅርታ ጠይቃለሁ። እግዚአብሔር ምስክሬ ነው። ይህንን ቪዲዮ አይታችሁ አድንቃችሁ እንድታልፉ አይደለም። እግዚአብሔር በሚያውቀው ሕያው እግዚአብሔር በሚያውቀው እናንተ ምክራችሁን እንድትለግሱኝ ነው። አትለፉኝ። ይህን ቪዲዮ አይታችሁ ኮሜንታችሁን ድብና አድርጋችሁ በሚገባ ጻፉልኝ። ስድብም ይሁን እቀበላለሁ። አንተ እንዲህ ስለሆንክ ነው በሉኝ፣ እቀበላለሁ። እስኪ ከሱ በላይ አትሆኑብኝ። እዚህ ጋር ሆኖ ከምነዘንዘኝ በላይ ስለማትሆኑብኝ ንገሩኝ። በጣም ስለተቸገርኩኝ ነው። አታገልግል። ይህን ትውልድ ለምን አንተ አሁን ልታጸድቀው ነው? አንተ ከሱ ጋር ልትዘምር ነው? እነሱ ይሰሙሃል። አንተ እንዴት ለምን ትቆማለህ? የሚል በጣም ኃይለኛ እዚህ ውስጥ የረበሸኝ ስላለ ነገር ነው የምነግራችሁ። እጸልያለሁ በአቅሜ፣ እግዚአብሔርን አመልካለሁ በአቅሜ፣ እንበረከካለሁ በአቅሜ። ነገር ግን እየታገለኝ ስላለው ነገር ነው የምነግራችሁ። በጸሎታችሁ ደግሞ አስቡኝ እላለሁ። መልሳችሁን እጠብቃለሁ። በጣም ነው የማመሰግነው። ክብር ይስጥልኝ።